ጤና ይስጥልን የከበረ ሰላምታችን በመላው ዓለም ሆናችሁ ቃል ስፖርት ዩቲዩብ ቻናላችንን ለምትከታተሉ ውድ አድማጮቻችን ሁሉ ይድረስ ብለናል። ከእናንተ ከሆነው ቃል ስፖርት ዩቲዩብ ቻናል ለዚህም ሰዓት መርጠን ያሰናዳላችሁን ስፖርታዊ ጥንቅሮች በቅደም ተከተል እያጋራንሽ ቆይታ የምናደርግ ይሆናል። እስከ ፕሮግራማችን ፍጻሜ ቆዩ። ዛሬ ግን የት ነበራችሁ? ቪላ ፓርክ አርሰናል በአስቶን ቪላ የተረታበት ጨዋታ ወይንስ ደግሞ ኢትሃድ ላይ ማንቸስተር ሲቲ ከሰንደርላንድ፣ ቪታሊቲ ላይ በርንማውዝ ከቼልሲ አሊያስ ኢላንድ ሮድ ስቴዲየም ሊድስ ዩናይትድ ከሊቨርፑል የት እንደነበራችሁና ስለ ጨዋታው መልከታችሁን ሐሳባችሁን በየጨዋታዎቹ በየክለቦቻችሁ ዙሪያ ልታጋሩ ትችላላችሁ። እኛ አስቀድመን የተወሰኑ የአገር ቤት መረጃዎችን ይዘናል። በአውሮፓ ዙሪያ የተወሰኑ አጫጭር መረጃዎችን ለእናንተ ውድ አድማጮቻችን እናደርሳችሁና የሊግ ጨዋታዎችን እናነሳለን። በስፔንም ሲደረጉ የነበሩ ጨዋታዎች ነበሩ። በጣሊያን እጃችን ላይ የደረሱ ጨዋታ ውጤቶችን እንነግራችኋለን። በተወዳጁ የእንግሊዝ ፕሪሚየር ሊግ በርከት ያሉ ጨዋታዎችን በየስቴዲየሞቹ ተመለከትን። በተለይም የፕሪሚየር ሊግ ደረጃ ሰንጠረዡ ላይ በጣም ትልቅ ለውጥ ያመጡ ጨዋታዎችን ስንመለከት ነበረ። የኢትሃድ የሲቲ እና የሰንደርላንድ ጨዋታ በትልቁ ይጠበቅ ነበረ። ሲቲ ከረፍት በኋላ በተወሰነ መንገድ ቢፈተንም ግን ጨዋታውን አሸንፎ ለአርሰናል በጣም ቀርበዋል። በተመሳይ ደግሞ ቼልሲ ከበርንማውዝ ሲጠበቅ የነበረ ፈተና ነው። ምናልባት የፓልመር መመለስ በትልቁ ሊጠቀስ ይችላል። ኢላንድ ሮድ ስቴዲየም ሊቨርፑል ከሊድስ ዩናይትድ ሌላ ተጠባቂ ጨዋታ ነበረ። የአርሰናል እና የቪላን ጨዋታ በስፋት ነው የምናነሳው። ውድ ቤተሰቦቻችን ብዙ አነጋጋሪው ጨዋታ ነበር። የመጨረሻ ቅጽበቶች በእግር ኳስ ዓለም በተለይም በተወዳጁ እንግሊዝ ፕሪሚየር ሊግ ያየነበት ነው። ከዛ በተጨማሪም በታላላቅ ክለቦች ማንቸስተር ዩናይትድንም የተመለከተ ዕለታዊና ወቅታዊ ጥንቅር ይዘናል። እስከ ፕሮግራማችን ፍጻሜ ቆዩ። ላይክ፣ ሰብስክራይብ፣ ሼር አድርጉን። ሀሳብ አስተያየታችሁን አጋሩን። የቅዳሜ ውሎ እንዴት ነበር? በየክለቦቻችሁ መልካታችሁን እያጋራችሁን መልካም ቆይታ ተመኘን። የሀገር ቤት መረጃ እናስቀድም። የምስራቅና መካከለኛው አፍሪካ ሀገራት የፓን አፍሪካ የተማሪዎች እግር ኳስ ውድድር በዩጋንዳ ካምፓላ እየተካሄደ ይገኛል። በውድድሩም በሴቶች ጥሎ ማለፍ ኢትዮጵያ ጎረቤት ሀገር ጅቡቲን 10-0 በሆነ ውጤት ድል አድርጋለች። ሀገራችን ኢትዮጵያ በውድድሩ በሴቶች ጥሎ ማለፍ ኢትዮጵያም ጅቡቲን 10-0 በሆነ ውጤት ካሸነፈች በኋላ በቀጣይ ደግሞ ከደቡብ ሱዳን የምትጫወት ይሆናል። በፓን አፍሪካ የተማሪዎች እግር ኳስ ውድድር ኢትዮጵያን በመወከል እንግዲህ በሴቶቹ በኩል ዛሬ በጣም አስደናቂ የሚባል ድል ነው የተመዘገበው። ለእናንተ ውድ አድማጮቻችን ከትልቁ መረጃ በሀገር ቤት እንጀምር ብለን ነው። በኢትዮጵያን ፕሪሚየር ሊግ በርከት ያሉ ጨዋታዎች ተካሄዱ። በተለይም በ9ኛ ሳምንት ሲጠበቁ ከነበሩ ጨዋታዎች ኢትዮጵያ ንግድ ባንክ ወልዋሎ ዲግራት ዩኒቨርሲቲ ያደረጉት ጨዋታ ነው። ወልዋሎ ዲግራት ዩኒቨርሲቲ ድል አድርጓል። ውድ ቤተሰቦቻችን ሊታመን የማይችል ነው ይሄኛው። ወልዋሎ ዲግራት ዩኒቨርሲቲ 2-1 በሆነ ውጤት ነው ኢትዮጵያ ንግድ ባንክን ያሸነፈው። አዲስ ግዳይ ንግድ ባንክን በአራተኛው ደቂቃ በፍጹም ቅጣት ምት መሪ ቢያደርግም ከረፍት በኋላ ግን ለወልዋሎ ዲግራት ዩኒቨርሲቲ ጌትነት ተስፋዬ በፍጹም ቅጣት ምት 65ኛው ደቂቃ ላይ 96ኛው ደቂቃ ላይ ስምዖን እማሩ ግብ አስቆጥሩም ወልዋሎ ዲግራት ዩኒቨርሲቲ 2-1 ድል አድርጓል። ሌላኛው መርሃ ግብር ድሬዳዋ ከተማን ከሲዳማ ቡና ያገናኘ ጨዋታ ነበረ። ይህ ጨዋታ ምንም ግብ አላየነበትም። 0-0 በሆናቸው ውጤት ተጠናቀቀ። ውጤቶቹን ተከትሎ ውድ ቤተሰቦቻችን በተለይ ድል ያደረገው ወልዋሎ ዲግራት ዩኒቨርሲቲ ነጥቡን 7 አደረሰ። ኢትዮጵያ ንግድ ባንክ 8 ነጥብ ላይ ቆሟል። ስለዚህ ወልዋሎ ዲግራት ዩኒቨርሲቲ ደርሶበታል ማለት ይቻላል። ኢትዮጵያ ፕሪሚየር ሊግ ውድ ቤተሰቦቻችን ሌሎችም የመርሃ ግብሮች እየተካሄዱ ነበረ። ይህን መረጃ ለእናንተ ውድ አድማጮቻችን በምናሰናድበት ሰዓት ሸገር ከተማ ባህር ዳር ከተማን 2-1 እየመራ 65ኛው ደቂቃ አካባቢ ደርሶ ነበረ። አጠቃላይ ኢትዮጵያ ፕሪሚየር ሊግ በቅዳሜ ሲደረጉ የነበሩ ጨዋታዎችን በእሁድ ማለዳ መረጃ አጠቃላዩን ይዘንላችሁ ምን ቀርብ ይሆናል። አፍሪካዊ ጉዳይ እናንሳ ውድ ቤተሰቦቻችን። ለምን ለአፍሪካ በዚህን ያክል ደረጃ የወረደ ትኩረት እንደሚሰጡ ጋዜጠኞች እርግጥ አይደለም። በእርግጥ ጄሚ ካራገር ስለ ሳላህ ሊቨርፑልን በዚህ ሰዓት ጥሎ መሄድ የለበትም የሚል ሀሳብ አጋርቶ በርካቶችም ሲነጋገሩበት ነበር በሀሳብ መስጫ ሳጥናችን ላይ። አሁንም ይህ ጥያቄ ለሴባስቲያን ሃለር ቀርቦለታል። ጋዜጠኛው እንዲህ ሲል ጠየቀው፣ በመጪው የአፍሪካ ዋንጫ ወደ አፍሪካ ሄደ በውድድሩ ትሳተፋለ ወይንስ እዚሁ ቆይተ ክለብን ታገለግላለ የሚል ጥያቄ ነው ሴባስቲያን ሃለር የቀረበለት። በምላሹም ሴባስቲያን ሃለር ይህ ጥያቄ ለአፍሪካ ምን ያህል ልቀት እንዳለ ነው የሚያሳየው። እስኪ መልስልኝ፣ አንድ የአውሮፓን ተጫዋች የአውሮፓ ዋንጫ ልትሳተፍ ትሄዳለ ብለህ ጠይቀዋለህ ወይ በማለት በንዴት ተሞልቶ ወደ አፍሪካ ዋንጫ እንደሚሄድ አሳውቋል። ግን ይህ ጥያቄ
ለምን እንደሚቀርብ ግልጽ አይደለም። ምናልባት የአፍሪካ ዋንጫ ልክ እንደ ኤዥያ ዋንጫ አሁን የአረብ ካፕ እየተካሄደ እንደሆነ ይታወቃል። ሙሉ ሊጉ እንደተቋረጠ ይታወቃል። እንደዚህ አይነት ነገሮች አሉ። ግን ለአፍሪካ ዋንጫ ሲሆን ይህ ጥያቄ ለምን እንደሚጠየቅ ግልጽ አይደለም። ሴባስቲያን አለርም ጥያቄውን በጣም በብስጭት ነበር የመለሰው። የብሔራዊ ቡድን መረጃ ስላነሳን አንድ መረጃ እንቀጥልና ወደ ክለብ እንመለሳለን። አንቾሎቲ ኔማር ይጠራሉ ተብለው ጠይቀው ነበረ። አሁን ገና ህዳር ላይ ነን። የዓለም ዋንጫው ደግሞ ሰኔ ላይ ነው የሚጀምረው። በግንቦት ወር ስብስቡን ሳሳውቅ ኔማር መሄድ የሚገባው ከሆነ ደና ከሆነ ከሌላ ተጫዋች የተሻለ ወይም እኩል ከሆነ በዓለም ዋንጫ ላይ ይሳተፋል ብለዋል። እሳቸውም ዓለም ዋንጫ ገና ሰኔ ላይ ስለሆነ አሁን ላይ ሆኜ ስለሱ እንዲደረጋል አይደረግም ብዬ ቃል አልገባም። ምንም የተለየ ውለታ የምሰራለት ተጫዋች የለም። የኔማርም ውለታ የለብኝም። የማንንም ውለታ ለመመለስ ብዬ ሳይሆን ምርጥ የሆኑትን መርጬ ወስዳለሁ ብለዋል። ኔማር ከሳቸው ሹመት ጀርባ አለ የሚል መረጃ በሰፋት ሲወጣ እንደነበር ይታወቃል። የባርሴሎና ስፖርቲንግ ዳይሬክተር ዴኮ ዩሊያን አልቫሬስ ወደ ባርሴሎና ይዘዋወራል ተፈልጉታላችሁ ተብሎ ተጠይቆ ነበረ። ከሰሞኑ አትሌቲኮ ማድሪዶች ዩሊያን አልቫሬስን ብለው ከመጡ ባርሴሎናዎች እኛ ደግሞ ላሚን ያማልን እንጠይቃለን ማለታቸው ይታወቃል። ታዲያ ጊዜው አሁን አይደለም ብለዋል ዴኮ። አሁን ስለምንም አይነት ዝውውር የምናወራበት ሰዓት አይደለም። አሁን ትኩረታችን ሙሉ ጉዳት ላይ ያሉ ተጫዋቾች ወደ ባርሴሎና ስብስብ እንዲመለሱልን ብቻ ነው የምንፈልገው ብለዋል። ስለ ዩሊያን አልቫሬስ ወይም ስለ ሌሎች ተጫዋቾች አላወራም፣ ምክንያቱም ስለሌላ ተጫዋች ሳይሆን ስለ ራሴ ክለብ ተጫዋች ብቻ ነው ማውራት የምፈልገው። አሁን ላይ ሁላችንም ትኩረት አድርገን ያለነው በጨዋታ ውጤትና ጉዳት ላይ ያሉ ተጫዋቾች መመለስ ብቻ ነው። ጊዜው ሲደርስ እናስብበታለን ብሏል። ያው በዝርዝራቸው ውስጥ እንዳለ ይፋ ተደርጓል። ዩሊያን አልቫሬስ ይህን ያወቁ አትሌቲኮ ማድሪዶች ያው አጸፋ ምላሽ እንደሰጡኛ ነግረናቸዋል። ግን የባየር ሙኒኩም የፊት መስመር አጥቂ ሃሪ ኬንም በዚህ ዝርዝር ውስጥ እንዳለ እንደዚሁ ሳይዘነጋ ማለት ነው። የስፔን ላሊጋ አንድ ጨዋታ ተጠናቆ ውጤት እጃችን ላይ ደርሷል። ቪላሪያል ከሄታፌ ያደረጉት ጨዋታ ነው። ባለሜዳው ቪላሪያል 2-0 በሆነ ውጤት ድል አድርጓል። በጨዋታው ላይ 50ኛው ደቂቃ ላይ ቡችናን ለቪላሪያል የመጀመሪያ ግብ አስቆጠረ። 64ኛው ደቂቃ ላይ ሚካ ታይደስ ሁለተኛውን ግብ አስቆጠረ። የጆርጂያ ተጫዋች ጨዋታውን ቪላሪያል 2-0 በሆነ ውጤት እንደዚሁ ድል አድርገዋል። በጣሊያን ሴሪ ጨዋታ ተጠናቆ ውጤት እጃችን ላይ የደረሰው ሳሱሎ ከፊዮረንቲና ያደረጉት ጨዋታ ነው። ፊዮረንቲና 3-1 አሸንፏል። ግብ በማስቆጠር ረገድ ፊዮረንቲና ቀዳሚ ነበረ። ማን ድራጋሮ 9ኛው ደቂቃ ላይ ግብ አስቆጥሮ ይመሩ ነበር። በኋላም ላይ ግን ለሳሱሎ 3 ግቦችን ቫልፓቶ 14ኛው ደቂቃ ላይ፣ ሞሃር ሚቪች 45ኛው ደቂቃ ላይ እንደዚሁም ኮኒ 65ኛው ደቂቃ ላይ 3 ግቦችን አስቆጥረው ሳሱሎ የሜዳውን ጨዋታ 3-1 በሆነ ውጤት እንደዚሁ ድል አድርጓል። ውድ የቃል ስፖርት ዩቲዩብ ቻናል ቤተሰቦቻችን ከእናንተ ቃል ስፖርት ዩቲዩብ ቻናል የሰዓቱን አጫጭር ስፖርታዊ ጥንቅር እያደረስናችሁ እንገኛለን። ወደ ተወዳጁ የእንግሊዝ ፕሪሚየር ሊግ ወዳገኘናቸው የዕለቱ ጥንቅሮች እንሻገር። ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ በሀሳብ መስጫ ሳጥናችን ላይ ቅዳሜ እንዴት ነበር ጻፉልን። በጀርመን ቡንደስሊጋ በርከት ያሉ መርሃ ግብሮችን ስንከታተል ነበር። ውድ ቤተሰቦቻችን በተለይም ውጤት እጃችን ላይ የደረሰ ጨዋታዎች ተጠናቀው ውጤት እጃችን ላይ የደረሰውን አስቀድመን እንንገራችሁ። ኤል ማላ እና ጆንስ ባስቆጠሯቸው ገቦች ኮሎኝና እንደዚሁም ሴንት ፖሊን 1-1 የተጠናቀቁት ጨዋታ የመጀመሪያው ነው። ይህ ጨዋታ በኮሎኝ ሜዳ ነበር የተደረገው። ለኮሎኝ ኤል ማላ 51ኛው ደቂቃ ላይ፣ ለሴንት ፖሊን ጆንስ 94ኛው ደቂቃ ላይ ባስቆጠሩት ግብ ጨዋታው 1-1 በሆነ አቻ ውጤት ተጠናቋል። ሌላኛው መርሃ ግብር ኦግስቡርግ ሳይጠበቅ ባየርን ሊቨርፑሰንን 2-0 ረቶታል። የኦግስቡርግን 2 የማሸነፊያ ግቦች ጂያን ኑሉስ 6ኛው ደቂቃ ላይ፣ ከሄድ 28ኛው ደቂቃ ላይ ሁለቱን ግቦች እንደዚሁ ማስቆጠር የቻሉበት ነበር። በጣም ያልተጠበቀ ውጤት ነው በባየርን ሊቨርፑሰን በኩል። ወልቭስበርግ ከዩኒየን በርሊን ያደረጉትን ጨዋታ ወልቭስበርግ 3-1 በሆነ ውጤት ረቷል። ለወልቭስበርግ 3ቱን ግቦች ዊመር 10ኛው ደቂቃ ላይ፣ አሙሪያ 30ኛው ደቂቃ እና ማጀር 59ኛው ደቂቃ ላይ ሲያስቆጠር ለዩኒየን በርሊን ብቸኛዋን ግብ 68ኛው ደቂቃ ላይ ኖስኪ ማስቆጠር ችሏል። 91ኛው ደቂቃ ላይ ኮርፊድ ግብ አስቆጥሮ ነበር፣ ግን በቫር ተሽሯል በዩኒየን በርሊን በኩል። ጨዋታውን ግን በባለሜዳው ቡድን ወልፍስበርግ 3-1 አሸናፊነት ተጠናቋል። ሃምቡርግ ከፍራይቡርግ ያደረጉትን ጨዋታ ሃምቡርግ 2-1 ድል አድርጓል።
ማኒክ 59ኛው ደቂቃና ሺመር 94ኛው ደቂቃ ሁለቱን የሄይደኒየም የማሸነፊያ ግቦች አስቆጥሯል። ለፍራይቡርግ ከሽንፈት ያልታደገች ብቸኛ ግብ ማን ዛምቢያ ነው 40ኛው ደቂቃ ላይ ማስቆጠር የቻለው። በሳምንቱ ሲጠበቅ የነበረው ትልቁ ጨዋታ በቡንደስሊጋ ስቱትጋርት ከባየር ሙኒክ ነበረ። ጨዋታው በባየር ሙኒክ ድል አድራጊነት ተጠናቋል። ለግማሽ ደርዘን ግብ አንድ ቀረው ነው ጨዋታ የተጠናቀቀው። በጨዋታው ላይ የባየር ሙኒክን 5 ግቦች ሊመር 11ኛው ደቂቃ ላይ፣ ኬን 66ኛው 82ኛውና 88ኛው ደቂቃ አስቆጥሮ ሃትሪክ ሲሰራ ሌላኛዋን ግብ ስታኒሽ 78ኛው ደቂቃ ላይ አስቆጥሯል። በስቱትጋርት በኩል አሲኞን በ81ኛው ደቂቃ ላይ በቀይ ካርድ ወጥቷል። ኦልሞስት 3-0 እያሉ ነው በቀይ ካርድ ወጣው። ሃሪኬን ግን ሃትሪክ ሰርቷል። በዛሬ ጨዋታ ላይ ባየር ሙኒክ በ37 ነጥብና በ40 ግብ ቡንደስሊጋውን ይመራል። አርቢ ሌፕዚግ ይከተላል። ዶርትመንድ፣ ሌቨርፑሰን፣ ሆፈንሄም፣ ስቱትጋርት እያለ ይቀጥላል። በቡንደስሊጋ ቀሪ ጨዋታዎች ከተደረጉ በኋላ ደረጃ ሰንጠረዡ እንደዚሁም እናስታውሳቸው ይሆናል። በተወዳጁ የእንግሊዝ ፕሪሚየር ሊግ በርከት ያሉ መርሃ ግብሮችን ተመለከትን። በተለይም በትልቁ ሲጠበቁ የነበሩ ጨዋታዎች ነበሩ። ኒካስል ከበርንሌ ባደረጉት ጨዋታን ጀምሮ ውድ ቤተሰቦቻችን ጨዋታውን ኒካስል ዩናይትድ በሴንት ጄምስ ፓርክ ስቴዲየም በርንሌን 2-1 በሆነ ውጤት ድል አድርጓል። ብሩኖ ጉማሬሽ በቀጥታ ከማዕዘን ምት የመታትን ኳስ አስቆጥሮታል። ከዛ የማዕዘን ምት መምቻውን ነቅሎት ደስታውን ገልጿል። 31ኛው ደቂቃ ላይ ነበር ያስቆጠራት። አንቶኒ ጎርደን በፍጹም ቅጣት ምት 45ኛው ደቂቃ ተጠናቆ በጭማሪው 8ኛ ደቂቃ ላይ አስቆጠረ። ለበርንሌ ብቸኛዋን ግብ ዛን ፍሊሚንግ በፍጹም ቅጣት ምት 94ኛው ደቂቃ ላይ አስቆጥሯል። በ69 በመቶ የኳስ ቁጥጥር ነበረው ኒካስል ዩናይትድ። በርንሌ 31 በመቶ ብቻ ነው የኳስ ቁጥጥር የነበረው። በዛን ፍሊሚንግ በኩልም ያው ፍጹም ቅጣት ምቱ፣ በአንቶኒ ጎርደን በኩል ፍጹም ቅጣት ምቱ በቫር ከታዩ በኋላ የጸደቁ ሲሆኑ እዚህ ጨዋታ ላይ ግን የብሩኖ ጉማሬሽ ግብ አስደናቂ ነበር። በቀጣይ መረጃ ግን በስፋት እናነሰዋለን። ቶትናም ሆትስፐርስ በሜዳው ይቸገራል ሲባል ያውም በቀላሉ አይደለም፣ በደንብ ነበር የሚቸገረው። ዛሬ ግን ወደ ድል መጥቷል። ቶትናም ብሬንትፎርድን በሜዳው 2-0 አሸንፏል። በቶትናም ሜዳ ነው። ሪቻርልሰን 25ኛው ደቂቃ ላይ ከዣቪ ሲሜንስ ያገኛትን ኳስ አስቆጠረ። ከዛ መልሶ 43ኛው ደቂቃ ላይ ራሱ ዣቪ ሲመንስ አስቆጠረ። ያ ማለት ዣቪ ሲመንስ የመጀመሪያ ፕሪሚየር ሊግ አሲስት፣ የመጀመሪያ ፕሪሚየር ሊግ ግብ ለቶትናም ሆትስፐርስ ያበረከተ ማለት ነው። ቶትናም 54 በመቶ የኳስ ቁጥጥር ነበረው። ብሬንትፎርድ 46 በመቶ ብቻ የኳስ ቁጥጥር ነበረው። በብሬንትፎርድ በኩል 4 ቢጫ ካርድ ስናይ ቶትናም ተጫዋቾች 3 ታይተዋል። ቶትናም በሜዳው ድል ያደረገበት ትልቅ መረጃ ለቶትናም። ከዛ በዘለለ ግን የዣቪ ሲሞንስ ግብ ማስቆጠርና አሲስት ማድረግ በቶትናም በኩል ለተጫዋቹ ጥሩ ተነሳሽነትን የሚፈጠር ነው። ኤቨርተን በሜዳውና በደጋፊው ሂልዲክሰን ስቴዲየም ኖቲንግሃም ፎረስትን 3-0 ረቷል። ኖቲንግሃም 59 በመቶ የኳስ ቁጥጥር ቢኖረውም ድል ማድረግ አልቻለም። ኤቨርተን 3 ጎልን ከ3 ነጥብ ጋር በሜዳው አሳክቷል። ሚሊኮቪች የኖቲንግሃም ፎረስቱ ተጫዋች ሁለተኛው ደቂቃ ላይ በራሱ መረብ ላይ ያሳረፈ። ከዛ በኋላ ትሪዮን ባሪ 45ኛው ደቂቃ ተጠናቆም ተጨማሪ 3ኛው ደቂቃ ላይ ኤቨርተንን ወደ 2-0 አሳደገ። ከረፍት በኋላ ኬረን ዲስፕሪ ሃል 80ኛው ደቂቃ ላይ ግብ አስቆጥሮ ኤቨርተን ጨዋታውን 3-0 በሆነ ውጤት በመርታት በጨዋታው ድፍን 3 ነጥቦችን አግኝቷል። በኤቨርተን በኩል 4 ቢጫ፣ በኖቲንግሃም ፎረስት በኩል 3 ቢጫ ካርዶችን ተመልክተናል። እንደ አጠቃላይ ጨዋታውን ኖቲንግሃም ፎረስት የተሻለ የኳስ ቁጥጥር ቢኖረውም ግን ድል ማድረግ ተስኖት የወጣበት ነበረ። ቪታሊቲ ላይ ቼልሲ የጨዋታ ብልጫ ወስዶ ነበረ። 62 በመቶ የኳስ ብልጫ ነበረው የማሬስካው ቡድን ቼልሲ። ነገር ግን በበርንማውዝ ተፈትኗል። 38 በመቶ ኳስ የተቆጣጠሩት በርንማውዞች ከቼልሲ ጋር ጨዋታውን 0-0 ያጠናቀቁት። አንቶኒዮ ሲሚዮኔ 5ኛው ደቂቃ ላይ ግብ አስቆጥሮም በርንማውዝ መሪ መሆን ችሎ ነበር፣ ግን በቫር ተሽራለች። በጨዋታው ላይ በቼልሲ በኩል ምናልባት የማርክ ጉዌ የመግባት የሊያም ዴላፕ መውጣት ገና በመጀመሪያው 32 ደቂቃ ነበር ያየነው። በወጣ መረጃ መሰረት ሊያም ዴላፕ ጉዳት አስተናግዷል። ከበድ ያለ ጉዳት ነው እጁ ላይ ያስተናገደው። ምናልባትም ተጨማሪ ሕክምና ምርመራ ውጤቶች እጃችን ላይ እንደደረሱ ለቼልሲ ደጋፊዎች የተጫዋቹ የጉዳት ሁኔታ እንዴት ያለ ነው የሚለውን ደግሞ የምናደርሳችሁናል። በቀጣይ መረጃችን ግን ቼልሲ ቤት ሰፊ መረጃ ይዘን የምንመለስ ይሆናል። ማንቸስተር ሲቲ በኢትሃድ ስቴዲየም ሰንደርላንድን 3-0 በሆነ ውጤት ረቷል። ሩበን ዲያሽ የወሩ ምርጥ ግብ ልትሆን የምትችል ኳስ ከረጅም ርቀት አክርሮ መጥቶ አስቆጠረ።
31ኛው ደቂቃ ላይ ከሪያን ቸርኪን ያገኛት። ጆሽኳ ግቫርዲዮል ሌላኛው የመሃል ተከላካይ የክንፍ የመስመር ተከላካይ 35ኛው ደቂቃ ላይ ከማዕዘን ምት የመታቸውን ኳስ በጭንቅላት አስቆጠረ። ከዛ ፊልፎደን 65ኛው ደቂቃ ላይ ሲያስቆጥር የሪያን ቸርኪን አሲስት ሄዳችሁ ዩቱብ ቤተሰቦቻችን እግሩን አቆላልፎ ነው አሲስት ያደረገለት። ድንቅ ምሽት ነበር ያሳለፈው ሪያን ቸርኪ፣ በጣም የተለየ ምናልባት ጀሬሚ ዶኩ ሊቨርፑል ያሳለፈውን አይነት ምሽት ነበረ ሪያን ቸርኪ ደግሞ በዚህ ምሽት ያሳየን። በሰንደርላንድ በኩል ሉክ ኦኒየን 93ኛው ደቂቃ ላይ በቫር አማካኝነት በቀይ ካርድ ከሜዳ እንዲወጣ ሆኗል። በሲቲ በኩል ለአርሰናል ቀርቧል። አሁን ሲቲ 31 ነጥብ አለው ከአርሰናል በ2 ነጥብ አንሶ ሁለተኛ፣ ቪላ በ30 ነጥብ ሶስተኛ ደረጃ ላይ ተቀምጠዋል። በእንግሊዝ ፕሪሚየር ሊግ መሪው አርሰናል እጅግ በጣም ያልተጠበቀ ሽንፈት በአስቶን ቪላ አስተናግዷል። ምናልባት ቃል ስፖርት ዩቲዩብ ቻናል የዛሬ ማለዳ መረጃችንን ከተከታተላችሁ አርሰናል እጅግ በጣም ፈታኙን ጨዋታ ከቪላ ጋር ያደርጋል ብለን ሰፋ ያለ መረጃ በጨዋታው ዙሪያ አቅርበን ነበር። ያው ስጋቶች የበርካቶች ነበር። እኛም ለአርሰናል በጣም እንደሰጋን ነግረናችሁ ነበር። አርሰናል በርካታ ቁልፍ ተጫዋቾቹን ጉዳት ላይ ነው ያለው። ቪላ ደግሞ ሁሌም ለአርሰናል ከበድ ብሎ የሚመጣው ቡድን ነው። ኡናይ ኤምሬ ደግሞ አርሰናልን የሚያውቁ ሰው ናቸው። ለአርሰናል እንደሚከብድ ሲሰጋ ነበር። ለማንኛውም አርሰናልን 2-1 በሆነ ውጤት ድል አድርገዋል። በጨዋታው ላይ የአስቶን ቪላን የማሸነፊያ ግብ ማቲካሽ እና እንደዚሁም ቦዋንድ ያስቆጥሯል። ትሮሳርድ ለአርሰናል ብቸኛውን ግብ አስቆጥሯል። የቡንዲያም የማሸነፊያ ግብ 95ኛው ደቂቃ ላይ ባለቀ ሰዓት ኦልሞስት ከዛ በኋላ ፊሽካው ተነፍቷል። መድፈኞቹ በውድድር ዘመኑ ሁለተኛ ሽንፈታቸው ነው ከሊቨርፑል ጨዋታ ቀጥሎ። አርሰናል ካለፉት 6 ጨዋታ ግብ ሳይቆጠርባቸው የወጡት በአንድ ጨዋታ ብቻ ነው። ማጋሌሽ የለ፣ ሳሊባ የለ። አስቶን ቪላ ማሸነፉን ተከትሎ ከመሪው አርሰናል ያለውን የነጥብ ልዩነት ወደ 1 ጨዋታ ወደ 3 ዝቅ አድርጎታል። አርሰናል 33 ነጥብ አለው፣ ቪላ 30 ነጥብ አለው። ቀጣይ ሳምንት ቅዳሜ አርሰናል ኤሚሬትስ ላይ ወልቭስን፣ እሁድ ዌስትሃም ዩናይትድ ከአስቶን ቪላ ጨዋታቸውን የሚያደርጉ ይሆናል። ውጤቱ በጣም ያማለ ብለዋል ማይክል አርቴታ። የመድፈኞቹ አሰልጣኝ ማይክል አርቴታ በአስቶን ቪላ የደረሰባቸው ሽንፈት ለመቀበል እንደከበዳቸው ገልጸዋል። ለመቀበል ይከብዳል፣ በጣም ያማል ያሉት አርቴታ ሁለተኛ ጎል ለማስቆጠር ለተወሰነ ጊዜ በጣም ተቃርበን ነበር ብለዋል። ያለፉትን 18 ጨዋታ አልተሸነፍንም፣ ረጅም ጉዞ ነበር፣ ነገር ግን በድጋሚ መነሳትና መሞከር አለብን ብለዋል። ቀጣይ ጥሩነቱ ለአርሰናል የማገገሚያ ጨዋታ የሚሆን የወልቭስ ጨዋታ ይጠብቋል። ኤሚሬትስ ላይ ነው። ወልቭስ ዘንድሮ ምኑን ከምኑ እንደሚያደርገው ግራ የገባው ቡድን ነው። ለማንኛውም ለአርሰናል ጥሩ ማገገሚያ ጨዋታ ሊሆን ይችላል። ኡናይ ኤምሬ አርሰናልን በተቃራኒው 10 ጊዜ ገጥመውታል። የዛሬው 10ኛ ነበር። 4 ድል አላቸው፣ 4 አቻ አላቸው። 2 ብቻ ነው በአርሰናል የተሸነፉት። አርሰናል ላይ በጣም ጥሩ የሚባል ሪካርድ አላቸው። እሳቸውም ከጨዋታው በኋላ የሚገባንን ድልን ያሳካ ነው ብለዋል። የአስቶን ቪላ ዋና አሰልጣኝ ኡናይ ኤምሬም ቡድናቸው ባሳካው ድል መደሰታቸውን ገልጸዋል። ከጨዋታው በኋላ አስተያየታቸውን የሰጡት አሰልጣኝ ኡናይ ኤምሬ እንደምን አመሻችሁ፣ ዛሬ በጣም ደስተኛ ነኝ ብለው ነው ለጋዜጠኞች ቃለ መጠይቃቸውን የጀመሩት። ኡናይ ኤምሬ አክሎም በጣም የሚገባን ድል ነው ብለዋል። ከጨዋታው በኋላ የሊጉን መሪ ማሸነፍ ስሜቱ ምን ይመስላል የሚል ጥያቄ የቀረበላቸው አሰልጣኙ ደስቴ ወደር የለውም ሲሉ ተደምጧል። የቀድሞ ክለባቸውን ካሸነፉ በኋላ በእርግጥ ከጨዋታው በፊት ስለ አርሰናል ሲጠየቁ ደጋፊው ማይክል አርቴታ እንደታገሰው እኔን ታግሶ ቢሆን ብለውም በቁጭት ተናግረው ነበር። ከጨዋታው በኋላ ደግሞ ተደስቻለሁ ብለዋል። አርሰናል ባለፉት 16 የመጨረሻ ከማጋሌሽ ጋር ያደረጋቸውን ጨዋታ 13ቱ ላይ መረቡን አላስደፈረም። በዛ ላይ ደግሞ ማጋሌሽ 5 የግብ አስተዋጽኦ ነበረው። እሱ ከተጎዳና ከሌለ በኋላ ባለፉት 6 ጨዋታ አርሰናል ክሊንሺት የሚባል ነገር ማስጠበቅ በብዙ ነው የፈተነው። ባለፉት 6 ጨዋታ ግብ ሳይቆጠርባቸው የወጡት አንዱ ነው። 5ቱ ጨዋታ ላይ ግብ ተቆጥሯል። አንዳንድ ጊዜ ማጋሌሽ ክሊንሺቱ ብቻ አይደለም 5 የግብ አስተዋጽኦ ራሱ ቀላል አይደለም። ይህን ተጫዋች አጥተውታል። በአርሰናል በኩል በዚህ ዓመት ከሜዳቸው ውጪ ባደረጓቸው የመጨረሻ 3 ጨዋታ ቀድሞ ግብ ተቆጥሮባቸዋል። በሰንደርላንድ፣ በቼልሲ፣ በአስቶን ቪላ። አስቶን ቪላ ደግሞ በዚህ ዓመት ቀድሞ ግብ ካስቆጠረ ተሸንፎ አያቅም። ከሰንደርላንድም ከቼልሲም ቀድሞ ግብ ተቆጥሮባቸው አቻ ቢወጡም ለቪላ ሲሆን ግን ለአርሰናል እጅግ ክብድ ነው ያላቸው። በማቲካሽ በኩል 3 የፕሪሚየር ሊግ ግብ አለው ዘንድሮ። 2ቱን ያስቆጠረው ሲቲ እና አርሰናል ላይ ነው። በጣም ተመሳሳይነት የቀረበ ግብ ነው ያላቸው። በእርግጥ የአርሰናል ላይ ለግብ ጠባቂው በጣም ቀርቦ የሃፍ ቮሊ የሚመስል መሬት ለመሬት
በዳቪድ ራያ እግሮች መካከል ነው። ካስታወሳችሁ ሲቲን 1-0 ሲያሸንፉ እሱ ነው ግብ ያስቆጠረው። በግራ እግሩ በጣም ቆንጆ ጎል አክርሮ መጥቶን ያስቆጠረው። ግቦች የተቆጠሩበት ፍጥነት ፓወሩ ተመሳይነት ቅርጽ አላቸው። ያው ግቦች የተቆጠሩበት አንግል ቢለያየም የትሮሳርድ ነገር ያው ተቀይሮ ገባ፣ ግብ አስቆጠረው። ተቀይሮ በገባ በደቂቃዎች ውስጥ ነው ግብ ያስቆጠረው። በሲዝኑ 7ኛ የግብ አስተዋጽኦ አለው። አንድም የአርሰናል ተጫዋች በፕሪሚየር ሊጉ 7 የግብ አስተዋጽኦ የለውም፣ ግን ተቀይሮ ወጣ። በዛ ቦታ ላይ ከረፍት በፊት ይዜ ተጫወተ፣ ከረፍት በኋላ ትሮሳርድ ተጫወተ፣ ግብ አስቆጥሮም ተቀይሮ ወጣ። ተቀይሮ ገብቶ በጉዳት መልሶ ማርቲኔሊ ጨርሶታል። በአንድ ሜዳ ላይ 3 ተጫዋቾችን የመጠቀምም ግዴታ ማይክል አርቴታ ገጥሟቸው ነበር። ይዜ በአቋም መውረድ፣ ትሮሳርድ ተቀይሮ ገብቶ ግብ አስቆጥሮ በመጠነኛ ጉዳት ማርቲኔሊ ጨዋታውን ተቀይሮ ገብቶ ጨርሶታል። የአርቴታ ሐሳብ በዛው ትሮሳርድ ላይ መጫወት የሚችለው የተወሰነ ደቂቃ ብቻ ስለነበረ ነው የሱን ያስወጣ ነው ብለዋል። ከዛ ውጪ ቪክተር ዮኬሬሽ ከባድ ውጤት ነው፣ ጥሩ ስሜት እየተሰማን አይደለም፣ እንደገና ተመልሰን መጣር አለብን ብለዋል። ሽንፈቱ በጣም ያማል፣ ይሄ ለእኛ ከባድ ነው ሲል ተደምጧል። ምናልባት በቁጥር ከተመለከት ነው ጨዋታውን ወደ ቤተሰቦቻችን ቪላ 2-1 አሸነፈ። ቪላ 15 ሙከራ፣ አርሰናል 15። ኢላማውን የጠበቀ አርሰናል 9 አስቶን ቪላ 6። በተቃራኒ ሳጥን ውስጥ ቪላ 43 አርሰናል 32 ኳስ የነኩት። አጠቃላይ ኳስ ቅብብል አርሰናል 373 ኳስ ተቀባብሏል፣ ቪላ 320 ብቻ። በኳስ ቁጥጥር አርሰናል 53 በመቶ፣ ቪላ 47 በመቶ። የማዕዘን ምት ሁለቱም 3-3። ጥፋት አርሰናል 10 ቪላ 8። ኦልሞስት ሁለቱ ቡድኖች ለመሸናነፍ ባደረጉት እንቅስቃሴ ተቀራራቢ የሚመስል ግን ደግሞ ቪላ በጣም አደገኛ ሙከሮችን በጨዋታው ላይ ሲያደርግ የነበረበት ነው። አርሰናል ባለፉት 3 ዓመታት ውስጥ ሁለተኛ ሆኖ ሲያጠናቅቅ ለሁለተኝነቱ ምክንያት ተደርገው ከሚነሱ ጨዋታዎች ውስጥ አንደኛው የአስቶን ቪላ ጨዋታ ነው። አርሰናል ለዋንጫ መፎካከር ከጀመረ ጊዜ ጀምሮ ቪላ ፈተና የሚሆንበት ክለብ ነው። የአስቶን ቪላ ደጋፊዎቹም በስቴዲየም ውስጥ የአውሮፓ ሻምፒዮኖች ነን፣ ይህንን አርሰናሎች ደፍለው አይሉትም ብለዋል። ማቲካሽም ደጋፊዎች እስከ መጨረሻው ደቂቃ ድረስ ረድተውን ነበር፣ ድሉ ይገባቸዋል ሲል ተደምጧል። ከጨዋታውን በኋላ አስቶን ቪላ በዚህ ውድድር ዘመን ማንቸስተር ሲቲን ድል አደረጉ፣ አርሰናልን ድል አደረጉ። አሁን ከመሪው አርሰናል በ3 ነጥብ ብቻ ርቀው ይገኛሉ። የቪላ አስደናቂ የውድድር ዓመት እንደዚሁ እንዲታይ ያደረገ ነው። በነገራችን ላይ አርሰናል ከማንቸስተር ዩናይትድ የፕሪሚየር ሊግ አንደኛ ጨዋታ በኋላ ለመጀመሪያ ጊዜ በኤክስጂ ተበልጧል፣ ወይም ግብ ሊሆኑ የሚችሉ ኳሶችን በመሞከር በቪላ ተበልጧል። ሌላ በጣም አደገኛ ቁጥር ነው። ይሄ የሚያሳየው ያለ ማጋሌሽና ያለ ሳሊባ መጫወት ምን ያህል አደጋ እንዳለውም ጭምር ነው። ቪክተር ዮኬሬሽ 9 የፕሪሚየር ሊግ ጨዋታ ውስጥ 1 ጎል ብቻ ነው ያስቆጠረው። በእርግጥ በጉዳትም የለም ነበር። በነገራችን ላይ ዛሬም የተጫወተው ጣቱ ተሰብሮ ጭምር ነው። ምናልባት አደጋ ባይገጥማቸው ኖሮ ማይክል አርቴታ እሱን የማስገባትን ፍላጎት አልነበራቸውም። የእጅ ጣቱ እንደተሰበረ ነው ዛሬም ሲጫወት የነበረው። አርሰናል በማይክል አርቴታ ስር 6 የፕሪሚየር ሊግ ጨዋታዎችን በአስቶን ቪላ ተሸንፏል። ይህም በስፔኑ አሰልጣኝ ፔፕ ጋርዲዮላ ማንቸስተር ሲቲ ከተሸነፉት 7 ጨዋታ በአንድ ብቻ ነው የሚያንሰው። ስለዚህ ቪላ ሁለተኛው ቡድን ነው አርሰናልን በማሸነፍ በተለይም የማይክል አርቴታውን ቡድን በማሸነፍ አርሰናል ከ18 ተከታታይ ጨዋታ በኋላ የሽንፈት ጉዞ አንድ ብሎታል። ከዛ በዘለለ አርሰናል ባለፉት 22 ጨዋታ 17ቱ ድል ነው፣ 3 አቻ፣ ሁለተኛ ሽንፈቱ ነው። በፕሪሚየር ሊጉ 33 ነጥብ ይዞ የፕሪሚየር ሊግ መሪ ነው። በሻምፒዮንስ ሊግ በ15 ነጥብ ይመራል። 14 ክሊንሺት አለው። 46 ጎል ተቃራኒ መረብ ላይ ያሳረፈ ቡድን፣ 10 ብቻ የተቆጠረበትን ቡድን ነው አርሰናል። ኤሜሊያኖ ማርቲኔዝ በጨዋታው ላይ ከአርሰናል ጋር 7 ኳስ አዳነ፣ 1 ግብ አስተናገደ፣ 9 ኳሶችን መልሶ አግኝቷል። የሰራቸውን ስህተቶች አርሟል። 8.1 የጨዋታ ሬቲንግ አለው። በአስቶን ቪላን በኩል ባለፉት 7 ጨዋታ 7 ድል አላቸው። ማካቢ ቴልአቪቭ፣ በርንማውዝ፣ ሊድ፣ ያንግ ቦይስ፣ ወልቭስ፣ ብራይተን፣ አሁን ደግሞ ተረኛው አርሰናል በቪላ የተረቱ ቡድኖች ናቸው ባለፉት 7 ጨዋታ። በአርሰናል በኩል ምናልባት ቀጣይ ጨዋታ እንዳልኳችሁ በሳምንቱ አጋማሽ በእርግጥ የአውሮፓ ሻምፒዮንስ ሊግ ጨዋታ ያለው አርሰናል ያው ቀለል ያለ ቡድን ይገጥማል ክለብ ብሩጅን። ግን የአርሰናል የስኳድ ዴብዝ አሁን አሳሳቢ ደረጃ ነው። ቀጣይ ሳምንት ግን ፕሪሚየር ሊጉን ለማገገሚያ የሚሆን ጨዋታ ወልቭስን በሜዳው ይገጥማል። ከዛ ኤቨርተን፣ ፓላስ፣ ብራይተን፣ አስቶን ቪላ እያለ የአርሰናል መርሃ ግብር እንደዚሁ የሚቀጥል ይሆናል።
የመድፈኞቹ የኋላ መስመር ተሰላፊ ክርስቲያን ሞስኬራ በሳምንቱ አጋማሽ ጉዳት እንዳጋጠመው ይታወሳል። ተጫዋቹ የገጠመው ጉዳት ውስብስብ ነው ሲሉ አሰልጣኝ ማይከል አርቴታ ተናግረዋል። አርሰናሎች አሁን ላይ ሞስኬራን በጉዳት ምክንያት እስከ 6 ሳምንት ከሜዳ ሊርቅ ይችላል የሚል ፍራቻም እንዳላቸው ተዘግቧል። ተጫዋቹ በቅርቡ መለሳለሁ በሚል ተስፋ ማድረጉ ሲገለጽ የሚደረጉ ምርመራዎች ግን ቀጥሏል የተባለው በጉዳት በተደጋጋሚ እየተፈተነ የሚገኘው አርሰናል ወሳኝ የኋላ መስመር ተሰላፊ ዊሊያም ሳሊባም ጋብርኤል ማጋሌሽም የለም። አሁን በቡድን ውስጥ መሃል ላይ ልምድ ያለው ብቸኛው ዩሊያን ቲምበር ብቻ ነው። በዚህም ጨዋታ ተጠቀሙት። እሱን ከሄን ካፔ ጋር አጣምረው ቤን ዋይትን በቀኝ እንዲሁም ካላፊዮርን በግራ አድርገው፣ ግን አርሰናል ማጋሌሽ እና ሳሊባን የሚሆን አላገኘም። ቡድኑ ለሽንፈቱ ለተደራራቢ ጨዋታ ላይ መገኘቱ ጉዳቶች ደግሞ ትልቅ ፈተና ትልቅ ጣጣ ለአርሰናል ይዘው ይመጣሉ ተብሎ ይሰጋል። ፔፕ ጋርዲዮላ ስለ አርሰናል ሳያወሩ አያልፉም በጋዜጣዊ መግለጫ። ዛሬ ደግሞ አርሰናል ሊጉን ካሸነፈ ለአርቴታ የምደውለው የመጀመሪያ ሰው እኔ ነኝ ብለዋል። የማንቸስተር ሲቲው አሰልጣኝ ፔፕ ጋርዲዮላ አርሰናል ፕሪሚየር ሊጉን ካሸነፈ ለማይከል አርቴታ እንደሚደውሉ ገልጸዋል። አርሰናል የሊጉን ዋንጫ ካሸነፈ ማይከል አርቴታን እንኳን ደስ አለህ የምለው የመጀመሪያው ሰው ነኝ ብለዋል። ከዚህ በፊት አድርጎታል ሲሉ ጋርዲዮላም ተናግረዋል። አርሰናል ለረጅም ጊዜ ፉክክር ላይ አልነበረም፣ የሊጉን ዋንጫም የማሸነፍ እድል አላገኘም ነበር ያሉት አሰልጣኙ፣ ነገር ግን አሁን ነገሩ ተቀይሯል፣ ከነሱ ጋር ለዓመታት በፉክክር ላይ ነን ብለዋል። እስከቻልነው ድረስ በፉክክር ውስጥ መቀጠል እንፈልጋለን፣ ከዛ መጨረሻ ላይ ምን እንደሚፈጠር እናያለን። ዋንጫውን አርሰናል ከወሰደ ግን መጀመሪያ ለማይከል አርቴታ የምደውለው እኔ ነኝ ብለዋል አሰልጣኝ ፔፕ ጋርዲዮላ። ያው እሳቸው በጋዜጣዊ መግለጫ በቃለ መጠይቃቸው የአርሰናልን ስም ሳያነሱ እንደማያልፉ ይታወቃል። ዛሬም በቃለ መጠይቃቸው ይህንን ሐሳብ አንስተው አልፈዋል። የማንቸስተር ዩናይትድ ይፋዊ ገጽ ላይ ዛሬ ስትገቡ ብሩኖ ሚጌል ፈርናንዴዝ ይልና የሌጀንዶች መዝገብ ውስጥ ታገኙታላችሁ። ማንቸስተር ዩናይትድ ብሩኖ ፈርናንዴዝን ሌጀንድ ብሎ አካቶታል። አስቀድመው ራሽፈርድን ከቶ ነበረ። ስለዚህ ከዚህ በኋላ ብሩኖ ፈርናንዴዝ የማንቸስተር ዩናይትድ ሌጀንድ ነው ማለት ነው። ይገባዋል አይገባውም? የዩናይትድ ደጋፊዎች አጋሩን ብዙ ያልታሰበ ነበረ ዛሬ ለብሩኖ የተደረገው ነገር። ማለት አንድ ተጫዋች በፕሪሚየር ሊጉ ስለተጫወተ ብቻ ሳይሆን ወይም በክለቡ ስለተጫወተ ሳይሆን በክለቡ ያደረገው ነገር ያስፈልጋል። ምናልባት በብሩኖ ስር ዩናይትድ ያሳካቸው ዋንጫዎች አሉ፣ ግን ለሌጀንድነት ተገቢ ሰዓት ነው ወይ ብላችሁ ታስባላችሁ? መልከታችሁን አጋሩን። የማንቸስተር ዩናይትድ ተጫዋቾች ውስጥ የወደፊት አምበል ለመሆን የሚችል ዩናይትድን መምራት የሚችል ተብሎ ይጠየቃል። ፖርቱጋላዊ ዲያጎ ዳሎ ኮቢ ሜኖ ሲል መልሷል። ፖርቱጋላዊ ተጫዋች ለኮቢ ሜኖ ያለውን አድናቆት ሲገልጽ፣ ፖርቱጋል አሰልጣኝ ግን የጨዋታ እድል እንደነሱት ይታወቃል። ከዚህ ጋር በተያያዘም የሩበን አሞሪም የውጤት ቀውስ ውስጥ መገኘት ወይም ደግሞ እንደ ዩናይትድ ያለ ቡድን በሳቸው የአሰልጣኝነት የ13 ወራት ግምገማ በጣም ደካማ መሆኑን ተከትሎ እሳቸው በግሌዘር ቤተሰብ ቢገፉም የራክሊፍ ቤተሰቦች ግን አሁንም ድጋፋቸው እንዳልተለየ ዛሬ ዘ አትሌቲክ በፊት ገጹ ላይ ይዞት ወጥቷል። በማንቸስተር ዩናይትድ በቂ የመጫወቻ ደቂቃ ባለማግኘቱ የተሻለ መጫወቻ ደቂቃና ልምድ ለማግኘት በማለት ባሳለፍነው ክረምት ማንቸስተር ዩናይትድን በመልቀቅ ዌስት ብሮሚች አልቢዮን የተቀላቀለው ታዳጊው ተስፈኛ ቶቢ ኮይለር ትልቅ የሆነ ጉዳት አጋጥሞታል። ቶቢ ኮይለር ወደ ሻምፒዮንሺፕ ክለብ ካመራ በኋላም ጥሩ እንቅስቃሴ እያሳየ ቢቆይም ተደጋጋሚ ጉዳቶች ግን ለተጫዋቹ እንቅፋት ሆነውበታል። ተጫዋቹ አሁን ላይ ከባድ የሆነ ጉዳት በማስተናገዱ ከጉዳቱ ለማገገም ወደ ካሪንግተን ማንቸስተር ዩናይትድ እንደተመለሰ ተረጋግጧል። ስለዚህ ለማንቸስተር ዩናይትድ ቀጣይ ዓመት የመጫወቱ ነገር በራሱ በጣም አሳሳቢ ነው ተብሏል። ወይ ክረምት ወደ ቡድኑ የመመለሱ ነገር በራሱ አሳሳቢ ነው ተብሏል። በአሰልጣኝ ኤሪክ ቴን ሃግ እድል የሚሰጠው ተጫዋች ነበር። ሩበን አሞሪም ግን ወጣቶችን አይደለም እንደ ቶቢ ኮይለር ኮቢ ሜኖንም እድል እንደነሱት ይታወቃል። ማንቸስተር ዩናይትድ ሰኞ ምሽት 15ኛ ሳምንት መርሃ ግብሩን ሞሊኒክስ አቅንቶ ከወልቭስ ጋር ያደርጋል። በኢትዮጵያን ሰኞ ህዳር 29 ምሽት 5 ሰዓት ሞሊኒክስ የሚደረግ ጨዋታ ነው። ከወልቭስ ጋር በሚደረገው ጨዋታ ሁለተኛ መለያውን ይጠቀማል ማንቸስተር ዩናይትድ። በዚህ ውድድር ዓመት ይህንኑ መለያ በተጠቀመባቸው ጨዋታ ምንም አይነት ሽንፈት አላስተናገደም። የሴልኸርስቱ ፓርክ የክሪስታል ፓላስ ጨዋታ ማሳያ ነው። በዣን ፊሊፔ ማቴታ የፍጹም ቅጣት ምት ግብ ሲመራ የነበረው ዩናይትድ በዘርኪዚ እና ሜሰን ማውንት ግብ አስቆጥሮ ያሸነፈበት መለያ ነው። ወልቭስም ላይ ይህንኑ መለያ ለብሶ ይጫወታል። በእርግጥ የመለያው ገድ ብቻ ሳይሆን ወልቭስን ማሸነፍ በዚህ ዓመት ቀላሉ ጨዋታ እንደሆነ ይታወቃል። በማለዳው ጥንቅር እንገናኝ ወይም እሁድ ማለዳ እንገናኛለን። ቀነቀጠሮ ሰጠን። ላይክ፣ ሰብስክራይብ፣ ሼር አድርጉን። የሆኑን እዚህ ጋር በቃን። መልካም ጊዜ